እውቀቴን ጊዜን ሁሉ ነገሬን ያመቻቸው ለዚህ ነገር እንዲውል ያደረገው አቅሜን ስላየ ነው፣ ስለመዘነው ነው። እሱ ብቁነሽ ስላለ ነው እንደዚህ አይነት ልጆች የሰጠኝ እንጂ አቅሜ የማይችል ቢሆን ኖሮ ለዚህ አመቻችቶ ባይፈጥረኝ ኖሮ እንዲህ አይነት ልጆች አይሰጠኝም። ለነገ ያዘጋጀልኝን ስለሚያውቅ ነው። ልጆችሽ የሆነ ሌላ ነገር ያለባቸው ናቸው? እኔ ይኸውልህ እንግዲህ ስለ ራሴ ዛሬ ልናገር። 6 ልጆች አሉኝ። ማሻላ የ6 ልጆች እናት ነኝ። የመጀመሪያ ልጄ የ23 ዓመት ልጅ ናት። 2ኛ ዓመት ካናዳ ውስጥ ሜዲካል የምትማር ናት። ሁለተኛ ልጄ ካሊፋ ዩኒቨርሲቲ ባዮ ኢንጂነሪንግ ተማሪ ናት። 3ኛ ልጄ ወንድ ነው። አሁን ግራጁዌት ያደርጋል 12ኛ ክፍል። ሙሉ ጤነኞች ናቸው። በጣም ስማርቶች ናቸው። ማሻላ ልለው ከምችለው በላይ እኔ ቤተሰቦቼን አስቸግሬ ነው ያደግኩት። እነሱ ደግሞ እኔን የሚቆጣጠሩ ልጆቼ ናቸው። እነዚህ 3ቶቹ ምላችሁ ማማ እዚህ ጋር ተሳስተሻል፣ ይሄ ጥሩ ነው፣ ይሄ መጥፎ ነው የሚሉኝ ልጆቼ ናቸው። ከዛ በኋላ በመሀል 2 ልጆች ሰጠ፣ አላህ ወሰደ ወደ ራሱ። 2 ወንዶች ነበሩ፣ አህመድ እና ራሽድ ይባላሉ። ከዛ ደግሞ 7ኛው ልጄ ማለት ነው ሴት ናት። እሷ ኦቲስቲክ ናት፣ ኦቲዝም ነች። የመጀመሪያውን 2 ዓመት ኖርማል ነበረች። ከዛ በኋላ ነው ይሄን ነገር እንዳላት ያወቅ ነው። መናገርም አትችልም ነበር። ያው የኦቲዝም እንትኖችን ሳይኖችን ታውቃላችሁ። በቃ በጣም በጣም ከባድ የመጀመሪያ ስለነበር በጣም ነበር የደነገጥኩት። ሌት ከተቀን ማልቀስ ምን ማለት ነበር። የዚህ ሀገር መንግስት ደግሞ አሁንም አላህ ይጨምርለት። እንጃ እንዴት እንደሆነ ማመራረቁ ለነሱ ይጠፋኛል። በጣም ትብብር አድርገውልን ኦቲዝም ሴንተር ገባች። እነሱ በሚያደርጉት ትሪትመንት ዛሬ ልጄ የ4ኛ ክፍል ተማሪ ናት። በስነ ስርዓቱ ቢሆን የ6ኛ ክፍል ተማሪ መሆን ነበረባት። 2 ዓመት ብትቀንስም ዛሬ ልጄ ትናገራለች። ዝም በይ ብለን ነው የምናስቆማት። ማትናገረዋ አይኗ የሚንከራተተዋ ልጄ ዛሬ ታወራለች፣ ራሷን ማኔጅ ታደርጋለች። ኦልሞስት ጤነኛ ከሚባሉት ሆነ ጤነኛ ትምህርት ቤት እየተማረች ነው። ከሷ የሚቀጥለው ወንዱ ልጄ ደግሞ ምንድነው የሚባለው ADHD ነው ያለው። በጣም ከልክ በላይ ይፈጥናል። ከእድሜው በላይ ነው አስተሳሰቡ። ይሄ ከህመም የሚቆጠረው ባደጉት ሀገሮች አንጻር ነው እንጂ እኛ ሀገር ቢሆን ጎበዝ ልጅ ነበር የሚባለው። ቢሆንም ለራሳቸው ልዩ ሴንተር አላቸው። እዛ ትሪት ተደርጎ እሱም ወደ ጤነኞች ትምህርት ቤት ተላልፎ አሁን የ3ኛ ክፍል ተማሪ ነው። እንግሊዘኛ ብቻ ተናጋሪ ነው። አረብኛ ሲያወራ ባንጋሊ ነው የሚመስላችሁ፣ ይንተባተባል። በጣም ጂኒየስ ነው። በጣም ነው የሚገርማችሁ። የመጨረሻው ልጄ ብቻ ስቲል በሴንተር ውስጥ ይገኛል ትሪት እየተደረገ። አሁን ቃላቶችን ማውጣት ጀምሯል፣ ይናገራል። ትንሽ ትንሽ ያልኩትን ይደግምልኛል። ቢሆንም ይናፍቃል። እናት እማ መባልን ትናፍቃለች። የሆነ ነገር ፈልጎ ልጄ ሲያለቅስ ማየት ሳልረዳለት መቅረቴ ያመኛል። እንደ ሰው ብቻ እንዴት ልበላችሁ፣ እንደ ሰው ቢነግረኝ ቢያወራልኝ እንደ እድሜው በአሁኑ ሰዓት የ8 ዓመት ወደ 9 እየሄደ ነው። እንደ እድሜው ቢሮጥ ቢዘል ቢጫወት ኳስ ሲል ምን ሲል ባየው ደስ ይለኛል። ግን ስቲል ሐምድላ ለሰጠኝ ነገር ሁሉ በጣም አመሰግነዋለሁ። መቋቋም በምችልበት መንገድ በዚህ ፖዚሽንም ስላስቀመጠኝ አመሰግነዋለሁ። የመጀመሪያዎቹን ልጆቼን አስብና እነዚህን ሳይ ጽናናለሁ። ነገም ደግሞ እነሱ የደረሱበት እንደሚደርሱልኝ አምናለሁ። ይሄን የሰጠኝ ምናልባት የራሱ ብቻ ሊያደርገኝ ስለፈለገ። አንዳንዴ ሁሉ ነገራችን በጣም ሲሞላ የፈጠረንን እንረሳለን። ግን የሆነ ነገር ሲኖረን እኔ ከጎዶሎ አልቆጥራቸውም ልጆቼን፣ በእነሱ ነው ሙሉ የሆንኩት። ከጎዶሎ ሳይሆን የምቆጥራቸው አላህ የራሱ ብቻ ሊያደርገኝ ስለፈለገ ልጆቼን እያሰብኩ ከእሱ ጋር ቢዚ እንደሆን ስለፈለገ የሰጠኝ ነገር ነው። ደስተኛ ነኝ። ማለሽ ሙኒትዬ ደስተኛ መሆንሽ ነው ዋናው ነገር። ፈጣሪ ይመስገን። ስለ ሁሉ ነገር ፈጣሪን እናመስግን። ግድ የለም መሀን የሆኑ ብዙ እህቶቻችን አሉ፣ ልጅ የነሳቸው ብዙ አሉ። ግን አንቺ ሰጥቶሽ እግዚአብሔር ይመስገን አሁን እዚህ ደረጃ
አንቺ ደግሞ ትልቅ ሰው ነሽ። አንቺ በጣም ያኔ በርቀት ነው የምታስቢው እና ከዚህ አንጻር እግዚአብሔርን ወይም ደግሞ አላህን በጣም አመስግኝ ነው የምልሽ። እኔ በእውነት እውነቴን ነው የምልሽ። አልሐምዱሊላህ አብርሽ አልሐምዱሊላህ ማለት በጣም ምን የመሰለ ነገር አመሰግነዋለሁ። የለም። ወላሂ አዎ በጣም ነው አልሐምዱሊላህ ነው የማመሰግነው። አለቅልሽ